ሰላም ውድና የተከበራችሁ የሆስፒስ ቻናል ቤተሰቦች እንደምናችሁ እንደምንከረማችሁ። ባለፈው በክፍል አንድ ትምህርታችን የ12ኛ ክፍል የአይቲ ትምህርት አይተን ነበር። ስለዚህ ዛሬ ክፍል ሁለትን ኢንፎርሜሽን ሲስተም ኤንድ ዜር አፕሊኬሽንስ የሚለውን ሌሎችን ቶፒኮች ወይም ሰብታይትሎችን የምንመለከት ይሆናል ማለት ነው። በዚሁ ለቻናሉ አዲስ የሆናችሁ ቤተሰቦች ቻናሉን ላይክ፣ ሰብስክራይብ እና ኮፒ ሊንክ በማድረግ ሌሎች ተከታታይ ቪዲዮዎች እንዲደርሳችሁ የደወል ምልክቱ እንድትጫኑ ስል በአክብሮት ለማስታወስ እየወደድኩኝ፣ በተጨማሪ ሀሳብና አስተያየት ካላችሁ ኮሜንት ሴክሽን ላይ እንድታኖሩልኝ ስል በአክብሮት ለመግለጽ እፈልጋለሁኝ ማለት ነው። ይህንን ትምህርት ጠቃሚ ሆኖ ታገኙታላችሁ ብዬ አስባለሁኝ። እስከ መጨረሻው ድረስ ከተከታተላችሁ ጥሩ የሆኑ እውቀቶችን ወደ አይምሯችሁ ወደ ራሳችሁ ታስገባላችሁ የሚል እምነቱ አለኝ ማለት ነው። ቀጥታ ወደ ትምህርታችን እንግባ። ስለዚህ ኢንፎርሜሽን ሲስተም ኤንድ ዜር አፕሊኬሽንስ በአማርኛ ነው ለእናንተ የምናስተላልፈው ማለት ነው። በባለፈው ክላሳችን ካየናቸው ውስጥ ምንድነው እዚች ጋር እንደምታዩት እነዚህን ኢቲካል፣ ሊጋል፣ ሶሻል፣ ኢንቫይሮንመንታል ኤንድ ሄልዝ ኢን ዘ ዩዝ ኦፍ ኢንፎርሜሽን ሲስተም የሚሉትን ብዙ ነገሮችን አንስተን በዚህ ዙሪያ ላይ ከወቅታዊ ካሉ ሁናቴዎች ላይ እጃችን ላይ ካሉ ስልኮች ነባራዊ ሁናቴ ጋር እያጣቀስን የተመለከትንበት አጋጣሚዎች ነበር ማለት ነው በባለፈው ክላስ። በመቀጠል ደግሞ ያየነው ኢቲክስ ነው። ኢቲክስ በሶስት አንግል አይተናል። አስ ፕሪንሲፕል ተመልክተናል፣ አስ ሞራሊ ተመልክተናል፣ አስ ሎው ተመልክተናል። ወይም ደግሞ እንደ መርህ፣ እንደ ዲሲፕሊን፣ እንደ ስርዓት ያየንበት አጋጣሚዎች አሉ። ሲቀጥል ደግሞ እንደ ህግ፣ ከህግ አግባብ እንዴት ይሆናል ኢቲክስ። በመጨረሻ ላይ ደግሞ ስለምናየን የኛስ የስልካችን የኮምፒውተሮቻችን አጠቃቀማችን ከስነ ምግባር አንጻር ወይም ከተለያዩ ስርዓት አንጻር እንዴት አድርገን በአግባቡ መጠቀም አለብን የሚሉት ነገሮችን በባለፈው ክላስ በደንብ አድርገን በአግባቡ ያየንበት ሂደቶች ነበር ማለት ነው። ዛሬ ደግሞ ቀጣይ የሆነው ፕራይቬሲ ኦር ግለኝነት ምን ማለት ነው የሚሉትን በመቀጠል ደግሞ ጊዜ ካለን ምንድነው የምናየው? ከዚህ ቀጥሎ ዲጂታል ኦነርሺፕን እንመለከታለን ማለት ነው። ዲጂታል ኦነርሺፕን እንመለከታለን ማለት ነው። የመጀመሪያ በምንመለከትበት ጊዜ ፕራይቬሲ ስንል ወይም ደግሞ ግለኝነት ወይም በዛሬ ሰዓት አብዛኛው የዲጂታል ኢንቫይሮንመንት ወይም ከባቢ ሁናቴዎች በዲጂታል ውስጥ የታጠሩ ከባቢ የመረጃ ልውውጦች ግላዊ ናቸው ማለት ነው። እዚች ጋር እንደሚለን that in today's digitalized environment, information privacy relates to a personal data stored on the computer system has become a prime concern for everybody ማለት ነው። ያ ማለት ምንድነው? እያንዳንዱ ሰው በአሁኑ ወቅት እያንዳንዱ ሰው የቅድሚያ የሚሰጠው የትኛውም ዳታ በራሱ ስር ወይም በራሱ ጥበቃ ስር ማድረግ ነው ማለት ነው። በራሱ ጥበቃ ስር ወይም በግሉ እንዲይዝ ያስፈልጋል ማለት። ከምን አንጻር? ከሚስጥር አንጻር፣ ከዲጂታል ኢንፎርሜሽን አንጻር፣ ከተለያዩ ፕራይቬሲ አንጻር። ኦኬ፣ እነኚህ ግለኝነት ወይም ደግሞ ፕራይቬሲ የምንላቸው ነገሮች ብዙ የራሳቸው አሉታዊ ተጽዕኖም አላቸው፣ ላይክ ሌላ የጎንዮሽ ጉዳቶችም አላቸው ማለት ነው። ያ ማለት በቆንጆም ደረጃ ይወሳሉ፣ በመጥፎም ደረጃ የሚወሱበት አጋጣሚዎች አለ ማለት ነው። በባለፈው ክላሳችን ምናልባት ታስታውሱ እንደሆነ አንዳንዴ ዳታዎችን ምን ማድረግ አለብን? ሳናስበው በሆነ በጨዋታ መልክ ለጓደኞቻችን ሊሆን ይችላል፣ ለሌሎች አካላቶች ሊሆን ይችላል፣ መረጃዎችን አሳልፈን ባንሰጥ የተሻለ ነው ማለት ነው። በምን ሰበብ? በጨዋታ ሰበብ ሊሆን ይችላል። ያ ሰው ከኛ ብዙ ነገሮች ሊፈልግብን የሚችልበት አጋጣሚዎች አሉ ማለት ነው። ያ ማለት ይህ በዲጂታሉ ዓለም ላይ ምን ማድረግ አለበት? የመጀመሪያው ጥንቃቄ
ማድረግ መቻል ያለበት ወይም ፕራይም ኮንሰርን መሆን መቻል ያለበት ለማንኛውም አካል እያንዳንዱ ዳታ ሰኪውርድ መሆን አለባቸው ማለት ነው። ሰኪውርድ መሆን አለባቸው ማለት ነው። ኦኬ ሶ ያ ሰኪውርድ ካልሆነ ምን ሊሆን ይችላል? በተለያዩ አጋጣሚዎች ልንጎዳ እንችላለን ማለት ነው። ምክንያቱም ለምሳሌ የግል ስልካችን የራሱ የቻለ ምን ሊኖር ይችላል? ፓተርን፣ ራሱ የቻለ ፓስወርድ፣ ራሱ የቻለ የተለያዩ ማለፊያ ምኖች ኮዶች ሊኖሩት ያስፈልጋል ማለት ነው። ያ ካልሆነ ግን ምንድን ነው የሚነካካ ከሆነ የኛ ሚስጥር ወይም ውስጥ ያዝናቸውን ፋይሎች ያለ አግባብ በመጠቀም ሌሎች የሚጠቀሙበት እናንተ ደግሞ ሉዝ የምታደርጉበት ሂደቶች ሊኖር ይችላል ማለት ነው። ለምን ሲባል አንደኛ እዛ ስልክ ውስጥ ብዙ ሚስጥሮች ስለሚኖሩ ማለት ነው። እና ከነኛ አንጻርና ሌሎችም ነገሮች ምን ጥንቃቄና እጅግ በጣም ወሳኝ የሆኑ ነገሮችን ማድረግ ያስፈልጋል ማለት ነው። That's most people have that their data spread throughout the digital system. አብዛኛው ሰዎች ምንድን ነው የራሳቸው ዳታ በዲጂታል ሲስተም ውስጥ እየተዘዋወሩ ያሉበት ሁኔታዎችን እንመለከታለን ማለት ነው። that and private information should be accessed using a personal password. ብዙ ጊዜ ምንድን ነው አንዳንድ ካምፓኒዎች ሊሆን ይችላል ወይም ፕራይቬት የምንላቸው የመንግስታዊ ያልሆኑ ወይም ገቨርንመንታል ያልሆኑ እነኚህ ምንድን ናቸው? ብዙ ጊዜ ኮምፒውተሮቻው እያንዳንዱ ግለሰብ የራሱ ኮምፒውተር ለስራ የተሰጠው ኮምፒውተር ምን መሆን አለበት? በአግባቡ ሰነፍ መሆን መቻል የለበትም። በአግባቡ በስርዓቱ ኮምፒውተሩን የሚጠብቅበት ፓስወርድ በመስጠት ሊሆን ይችላል። ሃርድ ፓስወርድ ሊሆን ይችላል፣ ላይክ ኢዚ ፓስወርድ ሊሆን ይችላል። ነገር ግን ሃርድ ቢሆን ይመከራል። ያ ማለት የመጀመሪያ ፊደል፣ ሌላስ ሲምቦሎች ለምሳሌ $፣ ሃሽታግ እንዲሁም ሌሎችም ሳይኖችን ያለበት ካፒታል ሌተር፣ ስሞል ሌተር፣ ቁጥር እነኚህ ነገሮች የተካተቱበት ፓስወርድ ቢሆን ይመከራል ማለት ነው። እነኚህ ሃርድ ፓስወርድ 8 እና ከዛ በላይ ሆኖ ፓስወርዶች ወይም ፊደላቶችን በመጨመር ሃርድ ፓስወርዶችን መፍጠር እንችላለን ማለት ነው። እነዚህን በመጠቀም ምን ማድረግ እንችላለን? ኮምፒውተራችንን በአግባቡ ተጠቅመን እነኚህ እዚህ ላይ የተጠቀሱት that digital systems and private information should be accessed using personal password. አብዛኛው ጊዜ እነኚህ ፕራይቬት ኮምፒውተሮች በአብዛኛው ጊዜ ለመገልገል ስንሄድ ምንድነው በፓስወርድ የተዘጉ ወይም የተቆለፉበት አጋጣሚዎች አለ ማለት ነው። እና በአጠቃላይ ፕራይቬሲ ስንል እነኚህና ሌሎችም ነገሮችን የሚያካትትበት ሂደት አለ ማለት ነው። እዚህ ላይ ጥያቄና አስተያየት ካላችሁ ኮሜንት ሴክሽን ላይ እንድታኖሩልኝ ስል በአክብሮት እጠይቃለሁ ማለት ነው። በመቀጠል ደግሞ የምንመለከተው ምንድነው ዲጂታል ኦውነርሺፕ ነው። አሁን ስለ ዲጂታል ባለቤትነት ብዙ ጊዜ እዚች ጋር ዋናውና ትልቁ ችሎታው ወይም አክሰስ የሚደረገው ስራ የሚሰራው እዚህ ላይ or that use and protect data, information and knowledge about ourselves or things we own ማለት ነው። በዲጂታል ኦውነርሺፕ ሲባል ምን ማለት ነው? የዚያን ትንታኔ ነው እዚች ጋር በሾርት መንገድ ወይም በአጭሩ እየዘረዘረልን ወይም እያብራራልን ያለው ማለት ነው። ኦኬ ምንድን ነው የሚለን? that it is the ability to access and or use and protect data, information and knowledge about ourselves or things we own. እኛ በባለቤትነት ምን የምናስተዳድራቸው ለምሳሌ የሚጠበቁ ዳታዎች፣ መረጃ ያልበሰሉ መረጃዎች ሊሆን ይችላሉ፣ ኢንፎርሜሽን መረጃዎች ሊሆን ይችላሉ፣ ሌላስ ኤንድ እውቀቶች ሊሆኑ ይችላሉ ማለት ነው። ያ ማለት በእኛ ስር ያለ ዳታ ማለት ነው። እንደ ምሳሌ ብናነሳ ስልካችን የኛ የራሳችን ነው። ለሌላ ሰው ለማንም አናካራ። እዛ ላይ ምን አለ? ዳታዎች አሉ የምንጠነቀቅላቸው። ለምሳሌ የቢሮ ሰራተኞች ከሆነ ቢሮ፣ የትምህርት ቤት ከሆነ የትምህርት ቤት ፋይሎች፣ የተለያዩ ዶክመንቶች፣ ስፔሻል ዶክመንቶች
እውቀቶች ኦኬ እውቀቶች በአግባቡ መቀመጥ መቻል አለባቸው። እያንዳንዱ ቦታ ላይ ተቀምጦ አላግባብ ከተቀመጠ ምን ሊሆን ይችላል? አሊያም እኛ ስንሰብ ሌላው አክቲቭ የሆነው ደግሞ ይነጥቀንና ወደ ራሱ ትራንስሌት አድርጎት ምን ሊያደርግ ይችላል? ሊጠቀምበት ሊቀየርበት ይችላል ማለት ነው። ከምን የተነሳ? ጥንቃቄ ካለማድረግ የተነሳ ነው። እዚች ጋር የሚለው ምንድን ነው? እኛ በባለቤትነት እኛ ስር እስካለ ድረስ ያ ዳታ፣ ያ መረጃ፣ ያ እውቀት በአግባቡ ልንይዘውና ልንጠነቀቅለት ይገባል ማለት ያ ወሳኝ ነው። ወሳኝ ነው። እዚች ጋር የሚለንም እነኛ ነገሮች ናቸው። ዲጂታል ኦውነርሺፕ ወሳኝ ነው ለእያንዳንዱ ሰው ማለት ለእያንዳንዱ ሰው ለመምህር ሊሆን ይችላል፣ ለተማሪ ሊሆን ይችላል፣ ለቢሮ ሰራተኛ ሊሆን ይችላል፣ ዋቴቨር ለዜጋው ሊሆን ይችላል ማለት ነው። እነኚህ በአግባቡ ተጠቅመን በአግባቡ ነገሮችን አልፈን ከሄድን ኋላ ላይ ሰክሲድ የምንሆንበትን ነገር ያስተካክልልናል ማለት ነው። በሌላ አገላለጽ the expansion of digital mediums has allowed information to flow more freely than before, which makes content easily copied and pasted online ማለት ነው። ያ ማለት ምንድን ነው? ከዚህ በፊት ከነበረው እነኚህ የዲጂታል ምኖች ሚዲየሞች ማለት ነው ወይም ደግሞ የዲጂታል ስርጭቱ ከዚህ በፊት ከነበረው በአሁኑ ሰዓት ላይ እጅግ በጣም ምን እየሆነ ነው? ቅርብ እየሆነ ነው። ለማ ለእያንዳንዱ ማህበረሰብ እጅግ በጣም በቀለለ ሁናቴ እየመጣ ነው። ወይም ደግሞ በፈለግነው መጠን ምን ማድረግ እንችላለን? ለምሳሌ ፌስቡክን እንውሰድ። ኮፒ እናደርጋለን የአንደኛውን ሀሳብ፣ ከዛስ ወደ ራሳችን ፔስት የምናደርግበት፣ ወደ ሌላ ሰው ሼር የምናደርግበት። ኦኬ ሼር ማድረግ ምን ማለት ነው? ኮፒ የተደረገውን ወደ ሌላ ሰው ጋር ፔስት ማድረግ ነው፣ በሌላ አገላለጽ ማለት ነው። እዚህ ጋር የሚገልጽ ለምንድነው? ከዚህ በፊት ከነበሩት ነገሮች በአሁኑ ሰዓት ላይ ነገሮች እጅግ በጣም በቀለለና እጅግ በጣም በተሳለጠ መልኩ ለእያንዳንዱ ሰው ተደራሽ የሚሆንበትን መንገድ የተመቻቸበት ወቅት ላይ ነው ያለ ነው ማለት ነው። ያ የሚገልጽልን ምንድነው? እዚህ ጋር ዲጂታል ኦነርሺፕ በጣም ወሳኝ ነገሮች ናቸው ማለት ነው። በዚህ ዘመን ምን መሆን አለበት? ወይም ደግሞ ብዙ ጊዜ ምን ይከሰታል? this makes digital ownerships that's hard to control in the digital world ማለት ነው። በአሁኑ ሰዓት ላይ የዲጂታል ባለቤትነት ምን ጥያቄ ምልክት ውስጥ የገባበት ሁናቴዎች ተፈጥሯል ማለት ነው። ወይም ደግሞ አዳጋች ሆነዋል ማለት ነው። አዳጋች ሆነዋል ከምን አንጻር? ከብዙ ነገሮች አንጻር። ለምሳሌ አንድ ሰው ዝም ብሎ የኔ ነው ማለት የሚችልበት ሁናቴዎች የተፈጠረበት ነው። ለምሳሌ ቲክቶክ ልንወስድ እንችላለን፣ ፌስቡክ ላይ ልንወስድ እንችላለን፣ ዩቲዩብ ላይ ልንወስድ እንችላለን። ምናልባት ዩቲዩብ ቪዲዮ ነክ ነገሮች ስለሆኑ የሚለቀቀው እዛ ላይ ያሉት ነገሮች ትንሽ ጉግል ካምፓኒም ወይም ዩቲዩብ ካምፓኒም ምን ሊያደርገው ይችላል? በሆነ አጋጣሚ ያ ነገር ይሄ የከሌ ነው ብሎ ሊመልስበት የሚችልበት አጋጣሚዎች አሉ። ነገር ግን ወደ ፌስቡክ ዓለም ስንሄድ፣ ወደ ቲክቶክ ዓለም ብንሄድ በተለያየ አጋጣሚ ዞሮ ምን ይሆናል? ኮንተንቶች የሚወሰዱበት፣ የሚሰረቁበት፣ አላስፈላጊ ነገሮች የሚደረግበት ሁኔታዎች አሉ ማለት ነው። ከዛ ባሻገርስ ሌሎች እውቅናዎችን ጭምር ምን ለራስ ተደርገው የሚሰሩበት አጋጣሚዎች አሉ ማለት ነው። እና ዲጂታል ወርልድ ላይ ወይም ዲጂታሉ ዓለም ላይ ብዙ ችግሮች አሉ ጥንቃቄ ካልታከለበት ማለት ነው። እና በተቻለ መጠን ምንድነው እዚች ጋር ትምህርታችን ሊያብራራ የፈለገው ዲጂታል ኦውነርሺፕ ለእያንዳንዱ ነገር ለምናደርገው ወይም ለዳታችን ጥንቃቄ እንደሚያስፈልገው፣ ለመረጃችን ጥንቃቄ እንደሚያስፈልገው፣ ከዛስ ለእውቀታችንም ጥንቃቄ እንደሚያስፈልገው ይነግረናል ማለት ነው። ያ ማን ነው? እኛ ራሳችን በባለቤትነት የምንይዘው ዳታ ማለት ነው። ለምሳሌ ስልካችን በአግባቡ መያዝ አለብን ማለት ነው። ኮምፒውተራችን ያ ድርጅት ሊሆን ይችላል፣ ያ ተቋም ሊሆን ይችላል፣ ወይም ካምፓኒው ሊሆን ይችላል፣ ምን ሊሆን ይችላል፣ ለእኛ አምኖብን ብዙ ኃላፊነቶች ሊሰጠን ይችላል ማለት ነው። ያ ከመሆኑ የመጣ ምን ማድረግ አለብን? መጠንቀቅ ግዴታና ወሳኝ ወይም ፈርስት ፕራይም ኮንሰርን መሆን መቻል አለበት ማለት ነው። የመጀመሪያ ደረጃ ጥንቃቄ የምናደርግለት እጅግ በጣም የምንጨነቅለት ጉዳይ መሆን አለበት ማለት ነው። ለምን? ከስልካችን ስንነሳ ቅድም እንዳልነው ስልካችን ላይ ብዙ ሚስጥሮች ሊኖሩ ይችላሉ።
እነኛ ሚስጥሮች በሆነ አጋጣሚ ሳስተው ከወጡ በጣም አስቸጋሪ ነው የሚሆነው ማለት ነው። እንደ ምሳሌ የምነግራችሁ ከዚህ በፊት ታስታውሱ እንደሆነ አላውቅም፣ ሁላችሁም ሰምታችሁ ነው። የጅማ ዩኒቨርሲቲ ተማሪዎችን የኢትዮጵያ ንግድ ባንክን ዋና ሰርቨሩን ሀክ አደረጉት ወይም ደግሞ ሰበሩት ማለት ነው። በሚሰርቡት ሰዓት ዝም ብለው አልዘረፉትም፣ ወይም ደግሞ እዛ ሰርቨሮች ዝም ብለው ጎራ አላሉ። ከዛ ከባንክ ቤት ሰራተኞች ወይ ከሆነው ጋር ምን ሊሆን ይችላሉ? እውቅና ሊተዋወቁ ይችላሉ። ከዛ ባሻገር በሆነ አጋጣሚ ፓስወርዱ አፈትልከው ሊወስዱት የሚችሉበት አጋጣሚዎች አለ። በዛ ያመጣ ምን ሆነ? የኢትዮጵያ ንግድ ባንክ ምናልባት አያስመልስ አላውቅም፣ ብዙ ፋይናንሻል ወጪዎች ላይክ ሎስት እንዳረገ በወቅቱ ማናችን የሚሰማንበት አጋጣሚዎች አለ ማለት ነው። በአጠቃላይ ምን ለማለት ነው? ዲጂታል ኦነርሺፕ ላይ እጅግ በጣም መጠንቀቅ ካሉብን ነገሮች የመጀመሪያው ነገር ሊሆን ይገባል ማለት ነው። ሌላው that digital works without getting permission from the owner first since it ignores the right of the creator ማለት ነው። እዚች ጋር የትኛውም ነገር ስንሰራ ወይም ያለ ፍቃድ ምንሰራቸው ነገሮችን ባለቤቱን የዚህ የዲጂታል እውቀት ባለቤቱን ምን ያደርገዋል? ሉዝ እንዲያደርግ ያደርገዋል። ወይም የሰራውን ስራ ከንቱ እንዲሆን ወይም መና እንዲቀር የሚያደርግበት ሂደት አለ ማለት ነው። ያለማን ያለሱ ፍቃድ ምንሰራቸው ማለት ነው። ለምን ሲባል ያ ሰውዬ ብዙ ተጠቦ ብዙ ወጥቶ ብዙ ወርዶ ሊሰራው ይችላል፣ ሊፈጥረው ይችላል። ፎር ኤግዛምፕል ዲጂታል ስንል ሶፍትዌሮች፣ አፕሊኬሽኖች ሊሆን ይችላል። በሆነ አጋጣሚ መጀመሪያ አፈትልከው የሚወጡበት አጋጣሚዎች ይኖራል። ከዛስ ያ ሰው የባለቤትነቱ ነገሮች ጥያቄ ውስጥ የሚገባበት ሂደቶች ይፈጠራሉ ማለት። አርት ላይ ለምሳሌ በዲጂታል ዓለሙ ላይ አርቶች፣ ፒክቸሮች፣ ሌሎችም ነገሮች በሆነ አጋጣሚዎች ከወጡ መጨረሻቸው አስቸጋሪ የሚሆንበት ሂደቶች አሉ ማለት ነው። ይህ ሁሉ ነገር ከመከሰቱ በፊት ግን ምን መሆን አለብን? እኛ ራሳችን ለምናደርጋቸው ነገሮች መጠንቀቅ መቻል አለብን የሚለውን ትምህርት ለማንሳት ያህል ነው ዛሬ ያየነው። በትምህርቱ የተመቻችሁ ነገሮችን ወይም ጥያቄ ሀሳብ ካላችሁ ኮሜንት ሴክሽን ላይ አኑሩልኝ። በተቻለኝ መጠን ልመልስላችሁ እሞክራለሁኝ። ለዚህ ቻናል በድጋሚ ለማስታወስ ያህል ለቻናሉ አዲስ የሆናችሁ ቤተሰቦች ቻናሉን ላይክ፣ ሰብስክራይብ እና ኮሜንት ወይም ሼር ለሌሎች ተደራሽ እንዲሆን ብታደርጉት እናንተም እኛም ቻናላችን አንድ ደረጃ ከፍ የሚሉበትን ሂደት ይፈጥርልናል እንላለን። ከዛ ባሻገር ሀሳብና አስተያየት በድጋሚ ካላችሁ ኮሜንት ሴክሽን ላይ አኑሩልን። ለዛሬ የነበረን ትምህርታችን ይህንን ይመስል ነበር። በቀጣይ ክላሳችን የምናየው ስለ ኢንፎርሜሽን ጋዘሪንግ ሊሆን ይችላል። ከዛ ስለ ኢንፎርሜሽን ሴኩሪቲ ኤንድ ሊያቢሊቲስ በቀጣይ ክላሳችን እንመለከታለን። እስካሁን የነበረን ክላስ ይህንን ይመስል ነበር። በቀጣይ እስክንገናኝ ቻው።